na. Jai. መቀጠል አለበት። የመጀመሪያ መሆን የለበትም። አትንከ ለኔም ሳይሆን ለአመራሩም ለተጫዋቹም እንደዚህ አይነት አቀባበል ሲኖር ክብር ሲኖር ትርጉሙ ሊገባቸው ይችላል። ዋጋ የሚከፈልበት ስራ ነው። በቀላሉ አይደለም። የምንወክለው ሀገር ነው፣ ህዝብ ነው። አምባሳደሮች ነን እኛ። በዛ ደረጃ የተሰጠን ኃላፊነት አለ። ኃላፊነታችንን ሙሉ በሙሉ ባለ አቅም መወጣት አለብን። ሀገር ጉዳይ ስለሆነ ሰላማዊ ጦርነት በለው ሰላማዊ ጦርነት ስለሆነ የህዝብ አደራ ነው። በዛ ደረጃ እንዲህ አይነት አቀባበል መደረጉ ለተጫዋቾቻችን ከረጅም መንገድ ከረጅም ድካም በኋላ ስንቅ ይሆናል፣ ተስፋ ይሆናልና በተጫዋቾቹ በአመራሩ በቴክኒክ ክፍል ሰራተኞቻችን ከልብ ነው ድሬዳዋን ማመሰግነው። ድሬዳዋ ሰርቼበታለሁ፣ አውቀዋለሁ። ከተማውንም የህዝቡንም ባህሪ ያውቃለሁ። እንግዲህ ይሄ ደግሞ ማነሳሻ ሊሆን ይችላል ወጣቱን ምናምን እንደዚህ አይነት ነገሮች ሲመጡ ወደ ድሬዳዋ ነገ እዚህ ቡድን ውስጥ ገብቶ ለመጫወት እንደነ ቢኒያም በላይ በአሁኑ ሰዓት ያለ እንደነሱ አይነት ተስፋ የሚያስጥል ሊሆን ይችላል። ወጣቶች ድሬዳዋ ላይ መጥቶ አሁን ኢንተርናሽናል ውድድር ከ5 ዓመት በኋላ ነው። ከ5 ዓመት በኋላ ደግሞ ድሬዳዋ ላይ መደረጉ ልዩ ትርጉም ይኖረዋል። ራሱም ደግሞ ስቴዲየሙን ከድርን በደንብ አውቀዋለሁኝ። የስፖርት ፍቅሩንም አውቃለሁ። እነኚህ ነገሮች ደግሞ ሙሉ አሁን ያለ ተመልካች ነው። ተመልካች ደግሞ ገብቶ ህዝቡም ሊያይ የሚችልበትን መንገድ እሱ እንዲነሳሳ ያደርገዋል ብዬ ገምታለሁና ጅምሩ ጥሩ ደስ ይላል። እንደዚህ ክብር አግኝተ በትልቅ ደረጃ የኢትዮጵያ ባንዲራ ተውለብልቦል የፖሊስ ሰራዊት ሙዚቀኞች መጥተው ይሄ ዝም ብሎ የሚመጣ አይደለም። ተጫዋቾቹንም የምንላቸው ይሄ ነው፣ ስፔሻሎች ናቸው። ለዛ ደግሞ መልስ መስጠት አለባችሁ። ስፔሻል የሆነ ሰው ስፔሻል ስራ መስራት አለበት እና ልዩ ትርጉም አለው እና በጣም ደስተኞች ነን። ከልብ ነው የማመሰግነው። አቀባበሉ በጣም የሚገርም ነው። የኢትዮጵያ ብሔራዊ ቡድን በዚህ ደረጃ በአክብሮት በዚህ መልኩ በፍቅር የተቀበልንበት ወይም ደግሞ በእንደዚህ አይነት ሪሴፕሽን የተገኘንበት ቦታ እኔ ማስታውሰው የለም በቅርብ ጊዜ ውስጥ። ስለዚህ ይሄ እኔ በህይወቴም ለመጀመሪያ ጊዜ ነው። በተሻለ መልኩ አቀባበሉ በጣም የሚገርም ነው። እውነትም ድሬዳዋ የፍቅር ከተማ ነች የሚለውን በደንብ የሚያሳይ አቀባበል ነበር። እጅግ በጣም ደስ ብሎናል። የከተማ አስተዳደሩ አመራሮች፣ የስፖርት ኮሚሽነሩን ጨምሮ እንደዚሁም የካቢኔ አባላት እንደዚሁም የክቡር ከንቲባው ተወካይም ተገኝተው በጥሩ አቀባበል በፈረሰኞች ታጅቦ በማርሽ ባንድ ታጅቦ የተደረገ አቀባበል ነው። ትራፊኮቹም ሆቴላችን ድረስ ነው ያደረሱ። በጣም የሚገርም ነው። ከልብ እናመሰግናለን። አቦ ይመቻችሁ።